በትግራይ ክልል አፈናና የዘፈቀደ እስራት መኖሩን አንድ የሲቪክ ድርጅት ገለጸ። መረጃውን ይዘናል የምናካፍላችሁ ነው የሚሆነው። የመካከለኛው ምስራቅ ጦርነት ያስከተለው የነዳጅ ዋጋ ንረት ተጽዕኖ በኢትዮጵያ ሶስተኛ ሳምንቱን እያጋመሰ ያለው የመካከለኛው ምስራቅ ጦርነት የዓለም ነዳጅ ግብይትን አናክቶታል። መረጃውን ይዘናል። በቅርቡ በኢራን ተከስቶ በነበረው አለመረጋጋት ወቅት የፖሊስ መኮንኖችን በመግደል እንዲሁም ለአሜሪካና ለእስራኤል በመሰለል ጥፋተኛ የተባሉ 3 ሰዎች በሞት መቀጣታቸውን የሀገሪቱ የፍትህ አካላት አስታወቁ። ዝርዝር መረጃውን ይዘናል የምናካፍላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች የምናልፍ ነው የሚሆነው። በትግራይ ክልል አፈናና የዘፈቀደ እስራት መኖሩን አንድ የሲቪክ ድርጅት ገለጸ። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ትላንት ባወጣው መግለጫ በትግራይ ክልል የሰብአዊ መብት ይዞታ እያሽቆለቆለ መምጣቱን ገልጿል። ድርጅቱ እንዳለው በክልሉ አሳሳቢ ያለው አስገድዶ መሰወርና የዘፈቀደ እስራት እየጨመረ መጥቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ከ2 ቀናት በፊት ባወጣው አዲስ አበባን የተመለከተ የዳሰሳ ጥናት በከተማዋ በአፍሪካ ህብረት የመሪዎች ጉባኤ ሳምንት የዘፈቀደ እስራትና የሰብአዊ መብት ጥሰት መታዘቡን አመልክቷል። የሲቪክ ድርጅቱ በመገናኛ ብዙሃን ላይ የሚወሰዱ ያላቸውን ገዳቢ የመንግስት እርምጃዎች እያደጉ መምጣታቸውንም ጠቅሷል። ድርጅቱ አጥፊዎች ላይ ተጠያቂነት እንዲኖርም ጠይቋል። በትግራይ ክልል እየተባባሰ የመጣ ያለው አስገድዶ መሰወርና የዘፈቀደ እስራት እንዳሳሰበው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ማሳያዎችን ጠቅሶ ድርጊቱ እንዲቆምም ጠይቋል። በክልሉ ያለው የሰብአዊ መብት ይዞታም እያሽቆለቆለ መጥቷል ሲል በመግለጫው አሳስበዋል። የዚህ አስገድዶ የመሰወር ድርጊት ሰለባ ሆነዋል ያላቸውን ሰዎችና የተሰማሩበትን ሙያ የጠቀሰው ድርጅቱ ግለሰቦቹ ያሉበት ቦታ የማይታወቅ መሆኑን እጣ ፈንታቸው ምን እንደሚሆን ከሚመለከታቸው አካላት የተሰጠ ምላሽ አለመኖሩን ገልጿል። እነዚህ ድርጊቶች በክልሉ የህግ የበላይነትና መሰረታዊ መብቶችን አደጋ ላይ የሚጥሉ መሆናቸውን መለየቱን ያስታወቀው ቅድሚያ ለሰብአዊ መብቶች ኢትዮጵያ የግዳጅ መሰወር ዋና ስጋቶች በሚል ከለያቸው ችግሮች አንዱ እንደሆነ ገልጸዋል። ግለሰቦች ከህግ ውጪ በመንግስት አካላት ተይዘው የሚታሰሩበት ያሉበት ቦታ የሚደበቅበትና ባለስልጣናት ኃላፊነትን የሚያወስዱበት አዝማሚያ ማደጉንም የድርጅቱ ስራ አስኪያጅ አቶ ተስፋለም በርሄ ለዶቼ ቬለ ገልጸዋል። ከዚህ በፊት ወደ 4-5 ሰዎች ተይዘው የት እንደገቡ አይታወቅም፣ ገሚሶቻቸው ደግሞ ማን እንደያዛቸውም አይታወቅም ብለዋል። ድርጅቱ ለዓለም አቀፍ የሰብአዊ መብቶች ሰነዶችና በኢትዮጵያ ህገ መንግስት እውቅና ያለው ሲል የጠቀሰው ሀሳብን በነጻነት የመግለጽ መብት ላይ ጉልህና ስልታዊ እገዳ ተጥሎበታል። በፖለቲካ አስተያየት ወይም በጋዜጠኝነት ስራ ላይ የተሰማሩና ይህንን መብታቸውን የሚጠቀሙ ሰዎች በተለይ ኢላማ እየሆኑ ነው ሲልም እርምት እንዲደረግም ጠይቀዋል። በሌላ በኩል የታሰሩ ሰዎች መሰረታዊ የህግ ከለላዎችን ተነፍጓል በሚል የተከሰሱበትን ክስ አለማሳወቅን ጨምሮ ያለ ፍርድ ቤት ትዕዛዝ ማሰርን በማሳያነት ዘርዝሯል። አቶ ተስፋለም ምንም እንኳን ፍርድ ቤት የያዘውና አስተያየት መስጠት የማይፈልጉበት ጉዳይ እንደሆነ ቢገልጹም በመቀሌ ከተማ አንድ የክልሉ የቴሌቪዥን ጣቢያ ሰራተኞችን ጨምሮ 4 ሰዎች በሙስና ጉዳይ ተጠርጥረው መታሰራቸው ሆነም ነግረውናል። ቅድሚያ ለሰብአዊ መብት ኢትዮጵያ የትግራይ ክልል ጊዜያዊ አስተዳደር ለተፈጸሙ ጥፋቶች አፋጣኝ የእርምት እርምጃዎችን እንዲወስድ ጥሪ አቅርበዋል። በአዲስ አበባ የሚደረጉ ዓለም አቀፍ ዝግጅቶችን ተንተርሶ እስር መኖሩን በተመለከተ ድርጅቱ ከ2 ቀናት በፊት በወጣው አዲስ አበባን የተመለከተ ሌላ ዳሰሳ ጥናት በከተማዋ የአፍሪካ ህብረት መሪዎች ጉባኤ በሚከናወንበት ሳምንት ውስጥ የዘፈቀደ እስራትና የሰብአዊ መብት ጥሰት መኖሩንም መታዘቡን አመልክቷል። እነዚህ ግኝቶች ከተጎጂ ቤተሰቦች ጋር በተደረገ ቃለ ምልልስና የመስክ ምልከታን ባካተተ ምርመራ ለማወቅ መቻሉን ያወጣው ዘገባ ያሳያል። የሲቪክ ድርጅቱ በተለይ በትግራይ ክልል አለ ስላለው የዘፈቀደ እስርና አስገድዶ የመሰወር ድርጊት ከክልሉ ጊዜያዊ አስተዳደር ለዚህ ዘገባ ምላሽ ለማግኘት ያደረግነው ጥረት አልተሳካም ብለዋል። ኢራን የጠላት ተላላኪ ያለቻቸውን 3 ሰዎች በሞት ቀጣች። በቅርቡ በኢራን ተከስቶ በነበረው አለመረጋጋት ወቅት የፖሊስ መኮንኖችን በመግደል እንዲሁም ለአሜሪካና ለእስራኤል በመሰለል ጥፋተኛ የተባሉ 3 ሰዎች በሞት መቀጣታቸውን የሀገሪቱ የፍትህ አካላት አስታወቁ። አልጀዚራ የኢራን የፍትህ ሚኒስተር የዜና ድረገጽን ዋቢ አድርጎ እንደዘገበው ግድያው የተፈጸመው ሐሙስ ዕለት በስቅላት ነው። ግለሰቦቹ በጥር ወር በነበረው አለመረጋጋት ወቅት 2 የህግ አስከባሪዎችን በመግደልና ከጽዮናዊዋ አገዛዝ ወይንም እስራኤልና አሜሪካ ጋር በማበር የሀገር ክህደት ተግባር በመፈጸም ተከሰው ነበር። ኢራን ባለፈው ታህሳስ 2025 እንደ አውሮፓውያን አቆጣጠር በጀመረው ጸረ መንግስት ተቃውሞ ወቅት የሟቾች ቁጥር 3117 መድረሱን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቾች ያወጡትን ሪፖርት ውድቅ አድርጋለች። ድርጅቶቹ ለሞቱት ሰዎች ተጠያቂ
ተጠያቂው የመንግስት የጸጥታ ኃይሎች መሆናቸውን ቢገልጹም ቴህራን ግን ይህንን አልቀበልም ብላለች። በአሜሪካ የሚገኘው የሰብአዊ መብቶች ተሟጋች የዜና ኤጀንሲ በበኩሉ በግጭቱ የሟቾች ቁጥር 6872 መድረሱን አረጋግጫለሁ ብሏል። ይሁን እንጂ የተባበሩት መንግስታት ልዩ ዘጋቢ መንግስት የኢንተርኔት ገደብ ቢያደርግም የሚወጡ መረጃዎች እንደሚያመለክቱት የሟቾች ቁጥር ከ20 ሺህ ሊበልጥ እንደሚችልም ስጋታቸውን ገልጸዋል። በዚህ ሳምንት መጀመሪያ ላይ ኢራን የእስራኤል ሰላይ ነው ያለችውን አንድ ስዊድን ዜጋ በሞት መቅጣቷን የስዊድን የውጭ ጉዳይ ሚኒስተር ማረጋገጣቸውም ይታወሳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ጉዳያችን እናልፋለን። ሶስተኛ ሳምንቱን እያጋመሰ ያለው የመካከለኛው ምስራቅ ጦርነት የዓለም ነዳጅ ግብይትን አናግቶታል። በተለይም ለዓለም ገበያ ከሚቀርበው ነዳጅና የተፈጥሮ ጋዝ 20% መተላለፊያ የሆነው የሆርሙዝ ሰርጥ መዘጋቱ በዓለም ኢነርጂ ገበያ ውስጥ ትልቅ ተጽዕኖ ፈጥሯል። በየቀኑ 17 ሚሊዮን በርሜል ድፍድፍ ነዳጅ ዘይት የሚቀዳበት የተባለው የፋርስ ባህረ ሰላጤው ቀጠና ከዓለም ገበያ ጋር ተቆራርጧል። በሆርሙዝ ሰርጥ መዘጋት የተነሳ የዓለማችን ከፍተኛ መጠን ነዳጅ አምራቾች ሳውዲ አረቢያ፣ ኩዌት፣ አረብ ኤምሬትስ፣ ኢራን፣ ኢራቅ፣ ኦማንና ባህሬን የመሳሰሉ ሀገሮች አቅርቦታቸው መስተጓጎሉ ታውቋል። ለዓለም የተጣራ ፈሳሽ ጋዝ በማቅረብ ቀዳሚዋ ሀገር የሆነችው ኳታርም ምርቷን ለዓለም ገበያ ማድረስ አልቻለችም። እነዚህ ሁሉ የፋርስ ባህረ ሰላጤ ሀገሮች ደግሞ የነዳጅ ዋጋንና የተፈጥሮ ጋዝ ገበያ ውስጥ ቀጥተኛ ተጽዕኖ ያላቸው በመሆናቸው ኢትዮጵያን ጨምሮ በመላው ዓለም የነዳጅ ዋጋ ምርቶች እየናረ ይገኛል። ኢትዮጵያ ከፍተኛ መጠን ያለው የነዳጅ ውጤቶችን የምታስገባው ከፋርስ ባህረ ሰላጤ ሀገሮች አንዷ ናት። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የተገኙ መረጃዎች እንደሚያመለክቱት በአመት ከ3.2 ሚሊዮን ቶን በላይ የነዳጅ ምርቶች ይገባሉ። ከዚህ ውስጥ ናፍጣ ከ2 ሚሊዮን ቶን በላይ ድርሻ ሲይዝ ቤንዚን ደግሞ ከ800 ሺህ ቶን በላይ ይይዛል ይባላል። የነዳጅ ማደያዎች ቁጥር ከ1600 ማደጉን የሚናገረው ባለስልጣኑ የነዳጅ ስርጭቱን በዲጂታል መገበያ በተደገፈ መንገድ እንዲዘምን በማድረግ ጭምር ፍትሃዊ የምርት አቅርቦት ሰንሰለት ለመዘርጋት ሲሞከር እንደቆየም ይገለጻል። ይሁን እንጂ በቅርብ ዓመታት የነዳጅ ምርቶች ግብይት ሲረበሽና ሲታወክ ማየት የተለመደ ችግር እየሆነ መምጣቱን ብዙዎች ይናገራሉ። በተለይ ነዳጅ ዋጋ ክለሳ ይደረግባቸዋል ተብሎ በሚገመቱ ወራት ማለቂያ ቀናት አካባቢ ረጃጅም የተሽከርካሪ ሰልፎችን በየማደያው መመልከት የተለመደ ሆኗል። ይህ ሁሉ እንዳለ ሆኖ ኢትዮጵያ ለችግር ጊዜ የሚውል የነዳጅ ክምችት ለመያዝ አስተማማኝ አቅም አልገነባችም የሚለው አመክንዮም አልፎ አልፎ ሲቀርብም ይደመጣል። የሀገሪቱ የውጭ ምንዛሪ ክምችት በከፍተኛ ደረጃ መሻሻል ካለማሳየቱ ጋር ተዳምሮ ሀገሪቱ የነዳጅ ክምችት መቆጠቢያ አማራጮችን ባለማሳደጓ በዓለም ነዳጅ ገበያ ላይ ለሚፈጠር መንገጫቀጭ ተጽዕኖ በእጅጉ ተጋላጭ ሆናለችም ይባላል። በአረብና እስራኤል ጦርነቶች መዘዝ ለተፈጠሩ የነዳጅ ዋጋ መናሮች በኢራንና ኢራቅ ጦርነት ወቅት በባህረ ሰላጤው ጦርነት ወቅት በዓለም በፋይናንስ ኪሳራ ወቅትና በሌሎች አጋጣሚዎች የዓለም ነዳጅ ዋጋ ሲንር ኢትዮጵያ ወላፈኑ ፈጥኖ ሲገርፋት እንደኖረው ሁሉ እነሆ የአሁኑ ጦርነት አመጣሽ ነዳጅ ዋጋ ንረትን በቶሎ አግኝቷታል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ስለ ነዳጅ ቁጠባና ህገወጥ ግብይት ቁጥጥር መግለጫ በሰጡ በጥቂት ቀናት ልዩነት ጠቅላይ ሚኒስትር ዶክተር አብይ አህመድ በሰኞ ዕለት ነዳጅ በቁጠባ የመጠቀም ጥሪ ለህዝቡ አቅርበዋል። ከመሰረታዊ አስፈላጊና ጉዳዮች ውጪ ነዳጅን ባለማባከን ችግሩ እስኪፈታና ወደ መደበኛ ሁኔታ እስክንመለስ በቁጠባ እንጠቀም በማለት በማህበራዊ ትስስር ገጻቸው መልእክትም አሰራጭተዋል። የነዳጅ ኢነርጂ ባለስልጣን ያወጣው መግለጫ ደግሞ መንግስት በነዳጅ ግብይት ላይ ተጨማሪ ጥብቅ የቁጥጥር እርምጃዎችን እንደሚወስድ ጠቋሚ ሆኗል። የባለስልጣኑ መረጃ እንደሚያሳየው በነዳጅ ምርቶች አቅርቦት ቅድሚያ የሚሰጣቸው የጸጥታ ተቋማትና ቁልፍ የመንግስት ፕሮጀክቶች ናቸው ይላል። ከፍተኛ ሀገር አቋራጭ ትራንስፖርት አገልግሎት ሰጪዎችም ቅድሚያ እንደሚያገኙ የተመላከተ ሲሆን መንግስት የአቅርቦት ችግሩ እስኪስተካከል ድረስ ጠንካራ የቁጠባ እርምጃዎችን መውሰድ እንደሚቀጥል ያስታወቀው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዲስ መረጃ እስክንገናኝ ድረስ በደህና ቆዩ።